በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ተወዳጆች እግዚአብሔር ልጆች፣ የእግዚአብሔር ብሩካን ሁላችሁ አብ የወደዳችሁ የእግዚአብሔር ልጆች ትጠሩ ዘንድ እንዲህ ያለውን ፍቅር የሰጣችሁ ወልድ ኢየሱስ ክርስቶስ ያዳናችሁ ያዳነን መድኃኒት ሆኖ ዕዳ በደልን ሲከፍል መስቀል ላይ ዕዳ የተከፈለለት የዳነ ሕዝብ ያደረገን ያደረጋችሁ መንፈስ ቅዱስ ያተማችሁ ሀብተ ወልድ ስመ ክርስትናን የሰጣችሁ ብሩካን ሁላችሁ እንደምቆያችሁ ሁሉን የሚችል አምላክ መድኃኒት ስሙ የተወደደ የተመሰገነ ይሁን። የእግዚአብሔር ልጆች በእግዚአብሔር ፊት መኖር ወይም ደግሞ በእግዚአብሔር ፊት ማንም ባይኖርም ታማኝ ስለመሆን ነው ዛሬ የምንማረው። መነሻ የምናደርገው የያዕቆብን ልጅ ዮሴፍን ንግግር ነው። ምን ይላል? ኦሪት ዘፍጥረት ምዕራፍ 39 ቁጥር 9 ላይ በእግዚአብሔር ፊት እንዴት ኃጢአት እሰራለሁ ብሎ የተናገረውን ቃል ይዘን ነው። እንግዲህ ዮሴፍን የተናገሩ ለምን እንደሆነ ሁላችሁም ይገባችኋል። ከእስማኤላውያን ከገዙት በኋላ እንደ ባሪያ ወንድሞቹ ከሸጡት በኋላ እንደ ባሪያ ገበያ ሄደው ወስደው ሸጡት እና ሲሸጡት ወጣት ስለነበረ የገዛው የፈርዖን ባለሟል የነበረ ጴጢፋራ የተባለ ሰው ነው እና እሱ ቤት ውስጥ ባሪያ አድርጎ ቀጠረ። ወጣት ነው፣ ትጉ ነው፣ እግዚአብሔርን የሚፈራ ነው እንዳያችሁት። እግዚአብሔር መፍራት ለአንድ ሰው ደግሞ ትልቁ ኳሊቲ ነው፣ ትልቁ ብቃት ነው። እናንተም አሁን በሕይወታችሁ እግዚአብሔር የሚፈራ ሰራተኛ ብታገኙ፣ ዘመድ ብታገኙ፣ ትዳር አጋር ብታገኙ፣ ልጆች ብታገኙ ትመርጣላችሁ። እግዚአብሔርን መፍራት ያለበትን ሰው ያመኑ ሰዎች ብቻ ሳይሆን ያላመኑም ሰዎች ሳይቀር ይመርጣሉ። ለምሳሌ በባቢሎን ምድር ዳንኤል፣ አዛሪያ፣ አናንያ፣ ሚሳኤል ተመርጠው ነበር። የእነዚህ ልጆች ብቃታቸው እግዚአብሔርን መፍራታቸው ነበር መነሻው። እግዚአብሔርን ስለሚፈሩ በከተቷቸው ባስቀመጧቸው ቦታዎች ሁሉ በታማኝነት የሚያገለግሉ ስለነበሩ ነገስታት እነዚህን ሰዎች የመውደድ ነገር ነበራቸው እና ጴጢፋራም ከነበሩት ብዙ ባሮቹ መካከል ለዮሴፍ ቅድሚያ ይሰጥ ነበር። ዮሴፍ የሚታመን ሰው ነበረ። ዮሴፍ ጌታው ቢኖርም ጌታው ባይኖርም ቤቱን በደንብ ያገለግላል። የዮሴፍ ሚዛን እግዚአብሔር ነው። የዮሴፍ ሚዛን የሰው ፊት አይደለም፣ የጌታው ፊት አይደለም፣ የአለቃው ፊት አይደለም። የዮሴፍ ሚዛን የሕያው እግዚአብሔር ፊት ነው። በሁሉ ቦታ የሚገኝ ሙሉ በኩል ይሄ የሆነው የአምላካችን እግዚአብሔር መገኘት ነው ሚዛኑ ነው። ሲሰራ እግዚአብሔር ምን ይለኛል ብሎ የሚሰራ ሰው ነው። ስለዚህ ለፍቶ ነው የሚሰራ፣ አቅሙን አይቆጥብም። ለምን? አቅሙን እግዚአብሔር ያውቃል። ማንም በሌለበት ደግሞ ታማኝ መሆን እንዳለበት ያምናል። ለምን? እግዚአብሔር ማንም በሌለበትን ቦታ ያያል እና አይኑ የጣለችበትን የጴጢፋራን ሚስት ግብዣ ነው። እንዴት በእግዚአብሔር ፊት ኃጢአት ትሰራለህ ብሎ የተቃወመው ወጣት ልጅ ነው። ተስፋ የሌለው ልጅ ነው። በስጋ አይን ስናየው ከአባቱ ሀገር ተሰዶ ተሽጦ የመጣ አባቱ ሞቶ ብሎ ያለቀሰለት ሕዝብ ነው ልጅ ነው። ዮሴፍ በዚህም በዛም ሾልኮ ቀን እንዲወጣለት መስራት የሚገባው ሰው ነው በዓለም ስርዓት። ዮሴፍ ግን እግዚአብሔር በጠባብ ጎዳና ከፍ ያለ ቦታ እንደሚወስድ የሚያምን ሰው ነው። እግዚአብሔር ከያዕቆብም ከእናቱም ከራሄልም በላይ የበለጠ አባት እናት እንደሆነ የሚያምን ሰው ነው። ሀገሩ ከነዓን ናት፣ ግን እግዚአብሔር ትልቅ ሀገር እንደሆነ የሚያምን ሰው ነው። አያችሁ፣ ይህንን እምነቱን ተሸክሞ ነው ጴጢፋራ ቤት የሚኖረው። እግዚአብሔር ፊት የሚኖር ሰው ነው። ያው ግብዣውን አልተቀበለም ነው አለ። በዚያ ፊት ኃጢአት አልሰራም። ያ ዋጋ አስከፍሎታል። እስር ቤት ነው የከተተው። ምክንያቱም እሷ የፈርዖን ባለሟል የጴጢፋራ ሚስት ነች። ስልጣን አላት ሀገሯን። ልታስገድለውም ትችል ነበር፣ እግዚአብሔር ስላለ ነው እንጂ ያመነው አምላክ ስላለ እንጂ። ግን ታሰረ፣ ዋጋ ከፈለ። በእሷ ጥፋት እሱ ታሰረ። እግዚአብሔርን አልበድልም በማለቱ ታሰረ። ይኸውላችሁ ብዙ ጊዜ ጌታ የተናገረው ትምህርት አለ። በጠባቡ ደጅ ግቡ፣ ፍጻሜው ዕረፍት ነው። በሰፊው መንገድ ብዙዎች ይገባሉ፣ ፍጻሜው ግን ጥፋት ነው ይላል። የጠባቦች ደጅ የተባለችው እቺ መንገድ ነች። አያችሁ፣ የሚያጓጓ ግብዣ ቀርቦለት አንድ ወንድ ልጅ
ያውም ከጌታው ሚስት ከመቤቱ ቀርቦለት ያንን ግብዣ እምቢ ብሎ ተቃውሞ ከዛ በግፍ ደግሞ አለ ወንጀሉ ሊደፍረኝ ነበር ተብሎ ስሙ ጠፍቶ ክብሩ ተዋርዶ የጌታው ሚስት ደፋሪ ተብሎ ሲታሰር ይሄ መንገድ ነው ጠባብ መንገድ የሚባለው። ይሄ ሁሉም ዋጋ ግን እንዲከፈል የሆነው በእግዚአብሔር ፊት ኃጢአት አልሰራም የሚል አቋም ስለነበረው ነው። ዮሴፍ በእግዚአብሔር ፊት የመሆን በአምላክ ፊት የመሆን መንገድ አልጋ ባልጋ አይደለም። አሁን ይህንን የምትሰሙ ብሩካን እግዚአብሔር ልጆች እኔን ጨምሮ በሕይወታችን ሁሌ በእግዚአብሔር ፊት እንመዘናለን፣ እንፈተናለን። ማንም በሌለበት ብንፈተንባቸው ብዙ ጊዜያቶች አሉ። በተሾምንበት ስልጣን ላይ እንፈተናለን። ብቻችንን ወስነን የምናሳካው ግን ደግሞ ገንዘብ እንዲቀበልበት ብዙ ገንዘብ ልንቀበል የምንችለው እድል ይመጣል። ማንም ሳያውቀው ልንጨርሰው የምንችለው ያን እድል ተጠቅመን ገንዘብ ተቀብለን ጉቦውን ወስደን ያንን ታማኝነታችንን አፍርሰን ስራውን ልንሰራው እንችላለን። ግን የሰማይ አምላክ እግዚአብሔር ያያል። ይኸውላችሁ በግልጥ የሚከፍለው በስውር የሚያየው እግዚአብሔር ያያል። የለም ታማኝ መሆን ፈልጋለሁ የሚል ደግሞ ሰው አለ። እኔ የሚገርማችሁ አባቴን በጣም አደንቃለሁ። አባቴ መሐንዲስ ነበር እና በምህንድስና ሙያ ላይ ቦታ ምናምን ይፈቅዳል በኃላፊነቱና መሐንዲስ ሆኖ ግን የመንግስት ደግሞ ስራ ላይ ኃላፊነት ነበር። አንዳንድ ቦታ የሚፈልጉ ሰዎች ቤታችን ያንኳኩና ፍየል ይዘው ይመጣሉ። አንድ ጊዜ ማስታውሰው በግ እና ትልቅ የተጫነ በኩንታል የተጫነ እህል ምናምን ይዘው ቤታችን መጡ። አንድ ሰው ትልቅ ሰው ናቸው። አጋጣሚ አባታችን ነበር። ሰላም ብሏቸው ከውጭ ነው የመለሳቸው። እኛ ፊት ምንም ነገር አታምጡልኝ ብሎ እኔ ስራዬን የምሰራው ተውኝ ብሎ እነዛን የተከበሩ ሰዎች በልጆቹ ፊት ነው የተቃወማቸው። ሌላም ጊዜ አንዲት ባለ ሆቴል ሴት ፈትፍታ ለስላሳ ምናምን አልጋ ብዙ ነገር ይዛ መታ ቤት አስቀመጠች። እኛ ወቅቶናል አንድ ነገር ለመብላት ለመጠጣት ልጆች ስለነበር። ከዛ ደወለ አባታችን። አጋጣሚ በሆነ ጉዳይ ደወለ አባታችን። እናትና አባታችን አብረው ነበሩና ደወሉ። ካልነበረበት ቦታ ሲደውሉ ነገርናቸው። እንደዚህ በቤት ስልክ ነበር የሚደወለው ስንላቸው እንዳትነኩ ብለው ተቆጡ ማለት ነው። ስንመጣ ሴትዮዋ ጋር ደውሎ እኔና መሰጅ ብሎ ያንን የሚያጓጓንለትን ፍትፍት ሳንነካ ከቤት ያስወጣ። የአባቴን ታማኝነት ነው የሚያሳየኝ። በጊዜው እኔ በጣም ነው የተናደድኩት። ያን ሚሪንዳ ባለመጠጣታችን፣ ያንን እንቁላል ባለመብላታችን። ግን አባታችን የተወልን ነገር ግን ለእኛ የጠራል። በኋላ ቆይቶ አባት ታማኝ ሲሆን ልጆቹ ይባረካሉ። እንደው እንደዛም አድርጎ መኖር ይችል ነበር። ግን እንደዛ ነው አልፈቀደም። እንደዛ ነው። በጣም ብዙ ምዕመናን አሉ እንደዚህ አይነት ታማኝነት ያላቸው ባለስልጣኖች፣ ባለጊዜዎች፣ ባለወንበሮች፣ ባለገንዘቦች በእግዚአብሔር ፊት ጻድቅ ሆነው የሚኖሩ ሰዎች አሉ። በየቤታችሁ እናንተ የምትናገሩ የወላጆቻችሁን የቤተሰቦቻችሁን ብርታት ይወላችሁ። ሁሌ በእግዚአብሔር ፊት መኖር ላይ መሰለ ነገር የለም። እውነተኝነትን ይሰጠናል። ይገርማችኋል። እግዚአብሔር ፊት ነው ያለሁት ብሎ አንድ ሰው ሲያምን እውነተኛ ሰው ይሆናል። ማንም በሌለበትም ታማኝ ይሆናል። ያችሁ ትዳሩን ብትሉት ለትዳሩ ጠባቂና ሰላይ አይፈልግም። ማንም በሌለበት ለሚስቱ ታማኝ ነው። አንድ ወንድ ማንም በሌለበት ለባሏ ታማኝ ነው። ሁልጊዜ ዓለም ተወረወራለች መረቧን ለማጥመድ። የጴጢፋራ ሚስት በዮሴፍ ላይ እንደወረወረችው መረብ ተወረወራለች። ግን ከወጥመድ እያመለጠ ይመጣል። ወንድ ልጅ ውሎ ሲገባ ብዙ ፈተናዎችን አልፎ ነው የሚመጣው። ሴቶች ወንድ ልጅ የዝሙትን ፈተና ወጥመድ እያለፈ ነው የሚመጣው ወደ ቤት። የወንድ ልጅ ስሜት ከሴት ልጅ ስሜት ይልቅ ለዚህ በጣም ቅርብ ነው። ግን ያንን ሁሉ ወጥመድ አልፎ ነው ሚስቱ ጋር የሚመጣው። እንዲህ አይነት ወንድ ክብር ይገባዋል። አንዲት ሴት ወደ ባሏ ስትመጣ የብዙ ወንዶችን ትንኮሳ አልፋ ነው የምትመጣው።
የብዙ ወንዶችን ትንኮሳ ተናግሬ አውቃለሁ። ብዙ ጊዜ አንድ ጊዜ ባለቤትን እየጠበቅኳት እዛኛው ማዶ ነው እሷ ከስራ በዚኛው ማዶ ቆሜ እጠብቃታለሁ። ከስራ እየወጣች አስፋልት ስትሻገር ድረስ 4 ወንድ ነው የለከፋት። እየጠበቅኳት እንደሆነ ማንም ጋር እንድመጣ አላወቁም። 4 ወንድ ነው የለከፋት። ተቀምጬ ሂሳብ ሰራው። በእግሯ ብትመጣ እች ሴት ቤቴ ድረስ የእኔ ሚስት በእግሯ ብትመጣ ከ1000 በላይ ወንድ ይለክፋት ነበር። በየቀኑ 1000 ወንድ አልፋ ነው ቤቴ የምትመጣው። ሚስት ክብር ያንሳታል። ሚስት ስድብ አይገባትም፣ ንቀት አይገባትም። አልፋ የምትመጣው ያንን ሁሉ ማዕበል ነው። ወንዶችም ልክ እንደዚሁ በእግዚአብሔር ፊት ታማኝ ሆነው የሚገቡና የሚወጡ ብዙ ሰዎች አሉ። ለልጆች በረከት ነው የሚቆየው እሱ ነገር። እግዚአብሔር ልጆች በታማኝነት በእግዚአብሔር ፊት መኖር በጣም ትልቅ ነው ጥቅሙ። ዮሴፍ ይሄን በመቃወም እስር ቤት ነው የገባው። ዮሴፍ ጲጥፋራ ሲያሳስረው ወደ ትልቁ የክብር መሰላል ነው ያሸጋገረው። ይገርማቸው በእግዚአብሔር ፊት ታማኝ በመሆኑ ምክንያት ከምድር እስከ ሰማይ የተዘረጋው አባቱ ያየው መሰላል ላይ ነው የወጣው። ከዛ እስር ቤት ወደ ቤተ መንግስት ነው የገባው። ከእስር ቤት ወደ ፕራይም ሚኒስትርነት ወደ ጠቅላይ ሚኒስትርነት ነው የመጣው። ከፈርዖን ቀጥሎ ሁለተኛ ሰው ደግሞ የጲጥፋራ ጌታ ወደ መሆን የመጣው። ጠባቡን ጎዳና ግን አልፎታል እና ሁሌ ይወላችሁ በፊት ለፊታችን እግዚአብሔር ብቻ የሚያየው ነገር እኛ እጅ ላይ ያለ ታማኞች መሆን ያስፈልጋል። እግዚአብሔር ታማኝ መሆን ያስፈልጋል። ወደምትፈልጉት ክብር ለመድረስ ወደምንፈልገው ማዕረግ ለመድረስ እሱን መንገድ በታማኝነት ማለፍ ያስፈልጋል። በሰው ገንዘብ ላይ የሚሰሩ ነጋዴዎች የሰው ገንዘብ እንዳትነኩ። ብዙ ገንዘብ አምነው የሚሰጧችሁ ሰዎች አሉ። ምንም ሳትሆኑ ታምናችሁ የሸጣችሁትን ዕቃ የማይቆጣጠሩ ታማኞች። ቤት በታማኝነት ነው የሚሰራው። ላይመስል ይችላል። አሁን በደሞዝ ቀን ይወጣል ነው የምትለኝ፣ እንደዚህ ነው የምትለኝ ትሉኝ ይሆናል። አዎ ዮሴፍም እንደዚህ ነው የሚላችሁ። ምን አለበት ከጲጥፋራ ሚስት ቀለበት ተቀብዬ ሀብል ተቀብዬ ገንዘብ ተቀብዬ አንባር ተቀብዬ ቀን ቢወጣልኝ ነበር ብሎ እኮ ያስባል። ቀንን የሚያወጣ ግን የሰማይ አምላክ ነው። የሰበሰብነው ገንዘብ የደበቅነው የሰረቅነው አይደለም። በጣም በጉቦ የሰበሰብነው ገንዘብ አይደለም ቤታችንን ይሰራል አይደለም። አንዳንዴ በጣም ጥሩ ሰዎች ደግሞ አሉ። ውሳኔ የሚወስኑ የሚመስሉ ሰዎች አለቆቻቸው ፊት ስብሰባ ላይ ውሳኔውን ግን በግል ይዙታል። ሰውን ያጉላሉበታል። አይፈረሙበትም። በቃ አለቆች ፊት ችግር ጨርሰዋለሁ ብሎ ይወጣሉ። አለቃው እከሌ ይቀጠር ይሄ ድሃ ሰው እንጀራ ይብላ ብሎ የፈረመለት ሰው እስካሁን ሳይቀጠር ይጉላላሰዋል። ቀጣሪው እሺ ብሎ ወጥቶ ስቆ ወጥቶ ግን ጉዳዩን ያዘበት። ከዛ ከድሃ ገንዘብ ለመቀበል የሚሰራ ግፍ የሚፈጽም ብዙ ሰው አለ። እግዚአብሔርን ካድ አድርጎ እግዚአብሔርን ሞልጭ አድርጎ ሸጦ የሚኖር ሰው ምንድን ነው ያለ። ፍጻሜው ግን ጥፋት ነው። እግዚአብሔር ልጆች ሁልጊዜም ቢሆን ታማኝ ለእኔ ለመሰሉ ካህናት እግዚአብሔር ፊት ታማኝ አገልጋይ መሆን የሚቻለው በፊቱ ታማኝ መሆን ሲቻል እግዚአብሔር አለ ብለን ስንቀድስ፣ እግዚአብሔር አለ ብለን ስናገለግል፣ ስንሰብክ አያችሁ። የእግዚአብሔር ቤተ መቅደስ ከአለቃ እይታ ውጭ ነው። ሰማይ ነው የሚያየው። በጣም ብዙ አጭበርባሪ ሰዎች አሉ እዛ ውስጥ። ምርጡን ግን እግዚአብሔር ፊት የሚቆመውን አገልጋይ ግን መሆን አለብህ ወንድሜ። ካህኑ ሁልጊዜ እንደ ካህኑ ዘካርያስ በፊቱ የምታገለግል መሆን አለብህ። አለቃ ያላየ ጳጳስ አመሰገን አላመሰገን ምንም እንዳይመስል እግዚአብሔር ብቻ ደስ እንዲለው ስራ። እግዚአብሔር ደስ እንዲለው የሚሰራ አገልጋይ ሁሉም ደስ እንዲለው ያደርጋል። ይገርማል። እናንተ ወጣት ሰንበት ተማሪዎች፣ የኮሚቴ ሰዎች፣ አለቆች ምናምኖች ተብሎ የተሾሙት ሰዎች ዝርክርክ ቢሆኑ እናንተ ግን ታማኞች ነው። እግዚአብሔር ፊት ታማኝ መሆን ያስፈልጋል። ዋጋን የሚከፍል ለስሙ የምታሳዩትን ቅናት ይረሳ ዘንድ የማይችል አመፃ የሌለበት እግዚአብሔር ሰማይ ላይ ስለሚያይ በታማኝነት በቀደም ተናግሬዋለሁ። ሎዛ ማርያም ጎንደር ሄደን ትልቅ ንግስ በዓል ነበር ህዳር 1 እንደውም በላይቭ ስትሪም አስተላልፈነዋል።
በጣም ብዙ ህዝብ ነው የመጣው። ብዙ ህዝብ ግልብጥ ብሎ ቤተክርስቲያኑ ሞልቶ ንግሱ አለቀ። ማታም ጉባኤ ተደረገና ተበተነ። በማግስቱ እኛ ወደ አዲስ አበባ ልንሳፈር ከመሳፈራችን በፊት ልንጸልይ ልንሳለም ወደ ቤተክርስቲያን መጣን እና ወደ ጓሮ ዞር ስል አንዲት እናት ያ የሉዛ ማርያም እንግዳ መጥቶ የበተነውን ቆሻሻ ጎንበስ ብሎ ይጠርጋሉ እጃቸው። ማንም ሰው የለም፣ አለቃው የሉ፣ ጎበዝ ጀግና የሚላቸው ሰው የለ። ጎንበስ ብሎ አጠገባቸው ሳልፍ እንኳን አላዩኝ። እኔ ግን አይኖች እንደተባረኩን የቆጠቁት እንዲህ አይነት ሰዎችን በማየት በእግዚአብሔር ፊት የሚያገለግሉ ሰው አየን አላየን የማይሉ እንዲህ አይነት ሰዎች ጥቂት ካሉ ምድራችን በጣም ትጠቀማለች። አንዱ ዮሴፍ ነው ግብፅን ከረሃብ ያተረፈበት። እንዲህ አይነት ማንነትን በጣም ማሳደግ በገንባት ይገባል። የሰማኑን በልባችን ጻፍ። እግዚአብሔር ቸርነታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ቅዱስ ዮሴፍን የቀደሰና የባረከ እግዚአብሔር ሁላችሁን ይባርክ። ትምህርቱ ላይ ኮሜንት አድርጋችሁ ላይ ካጋችሁ ስለምትወጡ እግዚአብሔር እናንተን ዘራችሁን ይባርክ። ቄስ አሸናፊ ግርማ ነኝ። ሰላም